እኔ አፈቅርሻለሁ። ይህ ስሜት አንቺ ጋር አለ ወይንስ የለም? ይሄን ማወቅ ነው የምፈልገው። ማለት አይደለም ምን ጭራሽ እንደዚህ ነገር አስቤ አላውቅም። እንዴ ቅርበታችን አለ ምናምን በጣም ነው የምወድቅ ግን ሲሪየስ ግዴታ ስለሆነ መተበስነ ስርዓት ተነግረኝ ነበር። አንዴ ካኔ ስርዓት እንዴት ነገር ፊት ነው እንደዚህ አይነት ጥያቄ የምጠይቀኝ ምን ማለት ነው? እና ከቤተሰብ ተደብቄ ያልጠይቅሽ አይደለም። ቅድሚያ እንደ ትልቅ ሰው እኮ ማውራት አለብን። ከዛ እኛ ስንስማማ እኛ የሆነ ነገር ላይ ስንደርስ ነው አይደለ? ማንንም ማስከፋት የለብንም። ምን እያርክ ነው? እኔ ጠየቅኩሽ ሁለት ጥያቄ ብቻ ነው። አንደኛው አፈቅርሻለሁ ታፈቅሪኛለሽ? አይ አላፈቅር የምትይኝ ከሆነ ካንቺ ጋር እስከዛሬ ድረስ የሰራሁትን ቪዲዮ ፎቶ ምናምን አንቺ ጋር ያሉትን ታጠፊያለሽ፣ እኔም እኔ ጋር ያለውን አጠፋለሁ። ከዚህ በኋላ ከዚች አሁን ካለንበት መቀጠል አልፈልግም ማለት ከዚህ በኋላ ወይ ግንኙነታችንን ማቆም አለብን ወይንም ሁለታችንም አንድ ሆነን መቀጠል አለብን። አረ አላህን በስነ ስርዓት አስብሽ። ምንድነው በስነ ስርዓት? ከዚህ በላይ እንዴት ነው የማስበው? እና እኔ ጠየቅኩሽ የፍቅር ጥያቄ ስጠይቅሽ መልስ ማመልሽው። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ እኔ ያለው አልሐምዱሊላህ፣ ቆይታ፣ ስራ፣ ጤና ሁሉ አማን። እኔ ያለሁኝ አንድ ሁለት ቀን ምናምን በረመዳን ከገባ ብዙም አይደለንም እየመጣን አይደለም እና ያልመጣነው ደግሞ ያው ረመዳንም ነው ምናምን አይመችም። ለዛም ነው የጠፋነው ቤተሰቦች። ከዚህ በኋላ ኢንሻአላህ አንጠፋም ብዬ ገምታለሁ። እና ቤተሰቦቼ ዛሬ የመጣሁበት ዋነኛ ምክንያት የባለፈው ቪዲዮ ላይ ካያችኋት ማሂ ፕራንክ ልታረገኝ ይሁን ምናምን በቃ ሞክራለች ማለት ይቻላል። አዛርጋኛለች፣ አሰቃይተኛለች፣ ይዟም ስጦታ ሰጥተኛለች። ለስጦታው አመሰግናለሁ። ዛሬ ግን ቤተሰቦቼ በቃ ላስለቅሳት ነው ምጣራት። ይሄ ዝም ብሎ ተራ ምናምን ነገር አለ የምሰራው ዛሬ። በጣም ነው አዛ ማረጋት። ለእናንተ ሁላ ባልናገር ደስ ይለኛል። ግን በቃ ባጭሩ የፍቅር ጥያቄ ጠይቃታለሁ። ትቀበለኛለች አትቀበለኝ ገገማ ሆኜ ነው የምጠይቃት። እና ለምሮ እንደዚህ የምሰራው ምናምን ካላችሁኝ ደግሞ እሱን ሙሉ ቪዲዮን ጨርሳችሁ ስታዩት ይገባችኋል። እና ዛሬ ማሂን እኔ አፈቅርሻለሁ አንቺ ታፈቅርኛለሽ የሚጥያቄ የሚጠይቃት እና ቤተሰቦች አብራችሁን ሁኑ፣ የትም እንዳትሄዱ። ይሄን ቪዲዮ እስከ መጨረሻው እዩት፣ ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉ ቤተሰቦች። ቪዲዮውን ግን እስከ መጨረሻው ድረስ እንድታዩት ፈልጋለሁ። እና በዚህ አጋጣሚ ደግሞ አንደኛ ዙር ቀን 10 ድረስ አድርገናል። እስከ ቀን 10 ድረስ ዛሬ ቀን በኢትዮጵያ 30 ነው እና ከዚህ በኋላ 11 ቀን 10 ቀን አለ ማለት ነው የምዝገባውን። እና የምትመዘገቡ ሰዎች ቀኑን የገፋ ነው አውቀን ነው ከረመዳን ጋር ብዙ ሰዎች ስለማይመቻቸው ከረመዳን በኋላ ለመጀመር ነው። ግን ምዝገባው አሁኑኑ ማለቅ አለበት። እስከ ቀን 10 የቀሩ ክፍት ቦታዎች ላይ በፍጥነት በመመዝገብ እንድትቀላቀሉ እንላለን። ተሎ ተመዝገቡ። ብዙ ነገር እንማራለን። በጣም ብዙ ማታውቁት ነገር አለ። ስለ ዩቲዩብ መማር የምትፈልጉ ሰዎች አሁንም ቀን አላችሁና አንደኛው ዙር ሳይሞላ ተሎ ተመዝገቡ። ከስር ኮሜንት ላይ ፒን አድርጌዋለሁ። ወደ ቴሌግራም ወይንም ወደ ዋትስአፕ ወደ ኢሞ ገብታችሁ ያለውን ነገር ውስጥ ላይ አውሩን፣ እዛ ማውራት እንችላለን ቤተሰቦቼ። ዛሬ ግን ማሂን በቃ ምን ልበላችሁ እንዴት ብዬ እንደምጠይቃት አላውቅም። ግን ቆይቷል ይህ ሀሳብ ከመጣልኝ እና እስካሁን ድረስ መናገር ነበረብኝ። እስካሁን አልተናገርኩኝም፣ ጸጥ ብዬ ቆይቻለሁ። ግን ዛሬ መናገር አለብኝ እና ስትመጣ ይህን ጥያቄ ነው የምጠይቃት። እንዴት ብዬ እንደምገልጹ አላውቅም ቤተሰቦች። እንዴት ከባድ ነው ድፍረቱ። እናንተ ብትሆኑ እንዴት ነው የምትጠይቁት? አብሯችሁ ያለ ጓደኛችሁ በእንደዚህ አይነት መንገድ ላይሆን ይችላል የምትግባቡት። እና ዛሬ ላይ ከመሬት ተነስታችሁ እንደዚህ አይነት ጥያቄ ባንዴ ስትጠይቁ ምን አይነት ስሜት እንደሚሰማው አላውቅም። ግን ለእኔ ይሄ ጥያቄ እኔ እንጃ ይከብዳል ለመጠየቅ ቤተሰቦች። ብቻ ቤተሰቦቼ እንደዚህ ብዬ ጠይቃታለሁ ስትመጣ። ግን ይህን ጥያቄ የሚጠይቀው እኔ ትክክለኛው ሀሰን አይደለሁም ቤተሰቦች። እንዴት እንደምሰራው እናንተም ታያላችሁ።
እሷም እንዴት ልትመልስልኝ እንደምትችል በዛውም ለእናንተ ማሳየት ነው የምፈልገውና ቤተሰቦች እንደውልላትና ዛሬ ማሂን በእንደዚህ አይነት መንገድ እንዲሆን አልፈለኩም ነበር፣ ግን ዛሬ በቃ ግዴታ መጠየቅ ስላለብኝ ነው። እና እኔ አፈቅራታለሁ፣ እሷ ታፈቅረኛለች አታፈቅረኝም፣ እኔ ወዳታለሁ፣ እሷም ትወደኛለች አውቃለሁ። ግን ውዴታ ወደ ፍቅር ተቀይሯልና ታፈቅረኛለች አታፈቅረኝም የሚለውን ጥያቄ ልጠይቃት ነው። ልደውልላት፣ አብራችሁኝ ሁኑ። ስክንስቴ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ ማይ? አለሁልህ። እንዴት ነህ? አለሁ አልሐምዱሊላህ። ቤት ነሽ? ነው ቤት ቁጭ ብያለሁ። አውቄያለሁ። እሺ ፈልጌሽ ነበር። ምንድን ነው ማለት? ኮስተር ብለን የጠየቀኝ ፈልጌሽ ነበር። በሰላም አይ ኮስተር ብዬሽ ኖርማል ነው። እናንተ ሰፈር ነኝ። በቃ መውረድ ብቻ ነው የሚጠበቅብኝ፣ መውጣት ከቤት መውጣት ብቻ። እሺ እወጣለሁ። መጣሁ። ቆይ ትቆያለሽ? ካልሆነ እኔ ልምጣ። ትገባለህ ቤት? ምን ችግር አለው? ምንም ችግር የለውም። ግን እኔ ወጣሁልህ። ቆይ መጣሁ። እሺ እሺ እንዳትቆይ። እና ቤተሰቦች ሊያስደነግጣት ነው ዛሬ። እንዴት ማስደንገጥ እንዳለብኝ እኔ አውቃለሁና ብቻ አብራችሁን ቆዩ። የትም እንዳትሄዱ ቤተሰቦች፣ እንጠብቃት። ፍኪልኛ የኔ ብርሃን የኔ መብራት፣ ነይልኛ የኔ ጸዳል የኔ ኩራት። መሸት ሲል ይጨንቀኛል እፈራለሁ፣ ስትኖሪልኝ ደስ ይለኛል እደፍራለሁ። ፍኪልኛ የኔ ብርሃን የኔ መብራት፣ ነይልኛ የኔ ጸዳል የኔ ኩራት። መሸት ሲል ይጨንቀኛል እፈራለሁ፣ ስትኖሪልኝ ደስ ይለኛል እደፍራለሁ። ቤተሰብ ማይ መጣች። አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ፣ አልነጋ ሲል ሲወሳሰብ ፍቅር ስሌቱ። አንቺ እኮ ነሽ በዚህ ሰዓት መድኃኒቱ፣ አስተማማኝ የደስታዬ መሰረቱ። የጎጆ የቤቴ ፋኖስ ኩራዜ ነሽ መብራቴ፣ አንቺ ነሽ ፍቅር እምነት ሕይወቴ። ሰላም አለይኩም። እንዴት ናችሁ የኛ ቤተሰቦች? ተጎሳተርኩብሽ ካሜራ ይዘህ ምናምን። አይ ተኮሳተርክብኝ። እሺ አናግሪያችሁ በትክክል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ቤተሰቦች? እኛ ደህና ነን አልሐምዱሊላህ። አንተ ደህና? እኔ ደህና ነኝ። ቤተሰቦቼም ደህና ናቸው። ምን ነው ኮስተርተር የምትለው ታዲያ? አልተኮሳተርኩም። ዛሬ የጠራሁሽ ማይ ለቀልድ ምናምን ለጨዋታ አይደለም፣ ለሲሪየስ ነገር ነው የጠራሁሽ። ሲሪየስ? አዎ እኔ ያንቺን ባላቅም እኔ የራሴን ነው የምነግርሽ። እኔ ከአንቺ ጋር በጣም ብዙ ጊዜ አሳልፍ ያለውና በጣም ብዙ ጊዜ ሆኖናል እና ይሄ ውዴታ ደግሞ አንቺ ምንም በይ ምንም እኔ ግድ አይስተኝም መልስሽም ማለት ነው። ብቻ እኔ የተሰማኝ ነው የምነግርሽ እና የሆነ በእንትን አትቀልድ የሚባል ነገር አለ አይደል? እኔም ዛሬ ልቀልድ አይደለም የመጣሁት። አንቺ ጋር ያለውን ስሜት አላውቅም፣ እኔ ጋር ያለውን ስሜት ልነግርሽ ነው። ከዚህ በፊት አውርተን እናውቃለን፣ እንዳወራንም አውቃለሁ። ግን
ዛሬ ላይ ይሄ መናገር ስላለብኝ ነው። እኔ ከኔ የመጣ ነው። እኔ አፈቅርሻለሁ። ይህ ስሜት አንቺ ጋር አለ ወይንስ የለም? ይሄን ማወቅ ነው የምፈልገው። በዛም ነው የመጣሁት። ምን ማለት ማለቴ ምን እያልከኝ ነው? አፈቅርሻለሁ ማለት አፈቅርሻለሁ ማለት ምን ማለት ነው? ማለት ምን ማለት ነው? ለራሴ ራሱ ግራ ገባኝ እኮ። ምንድነው ግራ የሚገባሽ? ከመሬት ተነስቶ አፈቅርሻለሁ ይባላል? ከመሬት ተነስቼ ሳይሆን ብዙ ነገር አሳልፈናል፣ ብዙ ጊዜ አብረን ሆነናል እና ዛሬ ላይ እኔ ከኔ የመጣ ስሜት ነውና ከደበረሽ ወይንም ለኔ ስሜት ከሌለሽ የኔና አንቺ ነገር እዚህ ጋር እንዲያበቃ ፈልጋለሁ። የምታወራውን ግን ታውቃለህ? አዎ እዚህ ጋር እንዲያበቃ ፈልጋለሁ። አጠያይቄ ሲሪየስ ያደረኩብሽ በቃ ግዴታ ስለሆነ ነው። በስነ ስርዓት ተነግረኝ ነበር። አንዴ ከቤተሰብ ነው እንደዚህ አይነት ጥያቄ የምጠይቀኝ ምን ማለት ነው? እና ከቤተሰብ ተደብቄ ያልጠይቅሽ አይደለም። ቅድሚያ እንደ ትልቅ ሰው እኮ ማውራት አለብን። ከዛ እኛ ስንስማማ እኛ የሆነ ነገር ላይ ስንደርስ ነው አይደለ? ማንንም ማስከፋት የለብንም። ምን እያርክ ነው እኮ? አሁን ለጠየኩሽ ጥያቄ እኮ ምላሽ ብቻ ነው መመለስ ያለብሽ። አፈቅርሻለሁ ብዬ ጠየኩሽ፣ አፈቅራለሁ ብለሽ መመለስ ትችያለሽ፣ ወይንም አላፈቅርህም ብለሽ መመለስ፣ ሌላ ሰው አለ ምናምን ብለሽ መመለስ መብትሽ ነው። ሌላ ሰው አለ ምን ማለት ነው? ሲጀመር ምን እያልክ ነው አንተ? የምታወራው ነገር ግን ታውቃለህ ማለት ልክ ነው ማለት አይደለም። ምን ጭራሽ እንደዚህ ነገር አስቤ አላውቅም። ማለት ቅርበታችን አለ ምናምን በጣም ነው የምወድክ፣ ግን እንደዚህ አስቤ አላውቅም። ከኔ መጣው ከኔ ስለመጣ ነው። ምንድን ነው የደበረሽ? እንደዚህ የሚባል ነገር አለ? እንዴት ይለም እንዴ? በጣም ግራ እየገባኝ ነው። ምን ብዬ እንድመልስልህ ነው የምትፈልገው? እኔ ምንም ብለሽ እንድትመልሽኝ ሳይሆን እኔ አሁን የጠየኩሽ ሁለት ጥያቄ ብቻ ነው። አንደኛው አፈቅርሻለሁ ታፈቅሪኛለሽ፣ አይ አላፈቅርም የምትይኝ ከሆነ ከአንቺ ጋር እስከዛሬ ድረስ የሰራሁትን ቪዲዮ ፎቶ ምናምን አንቺ ጋር ያሉትን ታጠፊያለሽ፣ እኔም እኔ ጋር ያለውን አጠፋለሁ። ከዚህ በኋላ ከዚች አሁን ካለንበት መቀጠል አልፈልግም ማለት ከዚህ በኋላ ወይ ግንኙነታችንን ማቆም አለብን ወይንም ሁለታችንም አንድ ሆነን መቀጠል አለብን። የምታወራው ምን ታውቃለህ? አዎ። ምን እየሆንክ ነው? ምን ሆንኩ? በስነ ስርዓት እያሰብክ አይደለም። እንዴት እንዴ? ምን ማለት ነው? አፈቅርሻለሁ አልክ? እሺ። እንዴ ልክ አይደለም አልኩ ማለት አውርተን ብዙ ነገር አጠያይቄ ነው ልክ ያለው ነው። ምንድነው ልክ ያለው ነው? አይ ልስጀመር እየቀለድክ ነው። እንደዚህ አይነት ጥያቄ እንዴት ልጠይቀኝ ትችላለህ? ሁሌ ቀልደኛ ነኝ። ሁሉ ሰው ነው እንደዚህ ነው እንዴ? ምን ማለት ነው? ከመሬት ተነስተክ ትናንት አብረን የነበርን ሰው ዛሬ መጣ እንደዚህ የምትለው ምን እያልሽ ነው? ማለት እንደ ትልቅ ሰው እስቲ እናውራ እና ሽማግሌ ልኪ ዝም ብዬ እንደ ድሮ ሰው እንጋባ እንድልሽ ነው ፈልጊ? አዎ እሱ ነገር ባይሆን አሪፍ ነው። እየቀለድሽብኝ ነው? ፍቅር ከመጫወት ይሻላል። አይ እየቀለድሽብኝ ነው? እየቀለድኩ አይደለም፣ ግን አንተ ራስህ እየቀለድክ ነው። እኔም እንድቀልድ የምታደርገኝ አንተ ራስህ ነህ። አይ እኔ በጣም ብዙ ነገር ስለሰማሁ ነው። ይሄ ወጣቶች ላይ ያለው ነገር አለ አይደል? ወጣት እድሜያችሁ ተመሳሳይ የሆነ ሰዎች ምናምን እርስ በርስ ባትጋቡ ከናንተ የጠነከረ ምራቁን ዋጥ ያደረገ ሰው ብታገቡ አሪፍ ነው ምናምን። አቢሶ ሴቶች አንድ ላይ ስትሆኑ የምታወሩት ወሬ ነው እና ለዚህ ምላሽ እንድመልሽ ሄዴ ነው ፈልገው። ስለዚህ አንቺ እንትን ነው እሺ፣ አሁን መልስላለሁ። ልክ ነህ ባይዘ ልክ ነህ። ምንድነው ልክ ነህ ማለት? ሴት ልጅ ትንሽ ሆና ወንድ ልጅ ተለቅ ብሎ ብዙ ጊዜ የሚያገቡት አንደኛ ትንሽ ነው። ከሱ የተሻለ ያስባል። እኔ አላስብም ነው አታስብም እያልሽኝ አይደለም ወይንስ ለአቅሜት ጋር አልደረስኩም? አንተ ሌላ ነህ። ሁሉም እኮ አንድ አይደለም። ይሉ ሁሉም አስተዳደግ ይለያያል። እሺ እንደዛ ከሆነ እኮ እኔ ቀላል ጥያቄ ነው የጠየኩሽ። ጥያቄ ነው የጠየኩሽ። ለምን መልስ ማመልሽልኝ? የምናወራውን ነገር ልጨርስልኝ። እኔ በማውቅ ልክ እኔ ነኝ የማውቅ አይደለ? በቃ ግን ላልከኝ ጥያቄ መልሽልኝ አልከኝ፣ መለስኩልኝ። እኔ ማቹር እድሜ ሲሆን ሴት ልጅ ነው ሞር የተሻለ የምታስበው። ወንድ ልጅ ደግሞ ከጊዜያት በኋላ ማለት እድሜው ደደብ ነው ማለት ነው። እየቀለደ ነው። እኔ እየቀለድኩ አይደለም እንዴ? አልተናቃሉን እኮ አላወጣሽም እንጂ ተናገርሽ። ደደብ ነው ብያለሁ። እኔ እኮ ሲቀል ምን እያልክ ነው? ቅድሚያ አዳምጠኝ። ይኸውልህ ስለ ደደብነት እዚህ ጋር እያወራኝ አይደለም። ወንድ ልጅ ከሴት ልጅ ሴት ልጅ ነው ቀድሞም በቃ ባስተሳሰብም ምናምን ቶሎ ምታደርግ ትበልጠዋለች።
ለምሳሌ አንተ 20 ዓመት በቁመት ነው ልትበልጠው የምችለው። በእድሜ ሄደው እኩል ሁለቱም ተወልደው ቢሄዱ ራሱ ሴት ልጅ በቁመት ነው ልትበልጠው የምትችለው። ሌላ በምንም አትበልጠው። ልክ አይደለም። ይኸውልህ አዳምጠኝ፣ መጀመሪያ አዳምጠኝ። ምን ሆነሃል? ምንም አልሆንኩም። ስለ ሴትና ስለ ወንድ እንድንጨቃጨቅ እኮ አይደለም የመጣሁት ልንከራከር እኮ። እሺ ይኸውልህ አንተ 20 ዓመት ቢሆን አንቺ አሁን ለጠየቅኩሽ ጥያቄ ዳር እያልሽ ነው። እንትን አይኖረንም ነው። ሴት ልጅ ቀድማ ባስተሳሰብ ታድጋለች ይባላል። ከበፊትም ጀምሮ ይባላል ነው በቃ። እና አላውቅም እኮ ስለዚህ ሜቢ ታወራላችሁ ይላል። ካንተ ከፍ ያለ ሰው ቢሆን ኑሮ አንተ አሁን ከኔ ከፍ ያለ ሰው ብትሆን ኑሮ ላገባችን ነበር። አንተን አላገባም እያልሽ ነው ወይንስ ምንድነው መልስ? መልሱን ብቻ ቀጥታ መልሽልኝና። ወላሂ በጣም ግራ እያጋባኸኝ ነው። እሺ በቃ ምንም ግራ አላጋባሽም። አሁን አንቺ ያሉኝን የዩቲዩብ ቪዲዮ ሊሆን ይችላል፣ የቲክቶክ ቪዲዮ ምናምን ፎቶ ሊሆን ይችላል፣ አብረን የተነሳ ነው ደልችልኝ። አንተ የምታደርገው ነገር ወቅሽ ማለት ቀልም ሊሆን ይችላል። አንዳንዴ ቀልድ አይደለም። እኔ ለምንድን ነው የምቀልደው እንዴ? ሁሌ ቀልዳለሁ እንዴ? ለምንድን ነው ደጋግመሽ ቀልዳለሁ? ምን ማለት ነው አንተ እንዴ? እኔ እና አንተ ቅርበታችን በዚህ ልክ ነው እኮ። በቃ አትፊልኝ ቪዲዮቼ ይኸውልህ ተነጋግረን የትኛውም ነገር በዚህ የሚሆን ነገር ሊኖር ይችላል። ይኸውልህ ማትፈልጊኝ ከሆነ አትፊልኝ ቪዲዮቼ። እኔ እኮ ጥያቄ ጠይቁሽ እንዴ? ምን ማለት ነው? እንደዛ ልጅ መጥቶ ታፈቅሪኛለሽ አታፈቅሪኝም? ካላፈቀርሽ መተሽ ቪዲዮን አጥፊ ማለት ምን ማለት ነው? ልክ ነኝ አይደል? ልክ አይደለም ነኝ። ምን ማለት ነው? እሺ ቪዲዮችን አጥፊ። እሺ ጥያቄው ይቀር አናስቀይም። ቪዲዮን አጥፋውና እሺ ጥያቄው ይቆምና ማለት ነው ቪዲዮችን አጥፊልኝ በቃ። ለምን ደግሞ አጥፋለህ? በዚህ ልክ ነው እፈልጋለሁ ነው እንዴ? ልክ ነው። በዚህ ልክ ነው የምታስበው? እኔ ጋር ያሉትን እኮ አጠፋለሁ። እስቲ ወላሂ በል የምረና በጣም ያናደድከኝ ነው። ምን ማለት ነው? አፈቅርሻለሁ እንደዛ ባላ አጠፋለሁ ምናምን ምንም። ለምንድን ነው ማናደድስ? ምንድነው እያረከለህ? በአላህ ጾመኛ እኮ ነን። ይዋስ እየተናደድኩ ጾመኛ ከሆንኩ እንደዚህ አይነት ጥያቄ መጠየቅ የለብኝም? ላግባሽ ብዬ መጠየቅ አልችልም? ጾመኛ እኮ ነው። ሳይድክ እንደተነሳ ራሱ አለቀ። በግራ ጎን ነው ትንሽ ነው። ቀልጃለሽ አይደል? እየቀለሽብኝ ነው እንዴ? ምን ልበልሽ? እኔ የማወራው ነገር ሁሉም ሰው ቀልድ ነው የሚመስለው። ለምንድን ነው ቀልድና አላልኩኝ? ቀልም ያለ የሚቀልድም ሰው ቁም ነገርም አለው። ግን ደግሞ እስቲ ለራስ ቆም ብላ አስበው ነው የምታደርገው። ልክ ነው ማለት እንደዚህ አይነት ጥያቄ የምንጠያየቅበት ሰዓት ነው። አዎ ለምንድን ነው ሰዓት ያለው ነው እንዴ? ለምን እኛ እኮ እኔን የምናደርግበት ሰዓት አይደለም። እኛ የምንማርበት የምንሰራበት ሰዓት ነው አይደለ? ስለማትፈልጊ ነው። ምን ማለት ነው? እያሰብክ ነው? አዎ እያሰብኩ ነው። በደምብ በትክክል እያሰብኩ ነው። ማወራውን አውቃለሁ። አታውቅም ማለት ብታውቅ እንደዚህ አይነት ወሬ አታወራም። አውቃለሁ ትለኛለህ እንዴ? እና በስነ ስርዓት መልስልኝ እስቲ። ምንድነው የሆንከው? በቃ እኔ አሁን ምን ማለትሽም ፕራንክ እያደረከኝ ነው። ለምንድን ነው ፕራንክ ማድረግ? በጣም ምን ልበልክ እናት ባንተ ተቀማለሁ። እኔ አንቺ ፕራንክ ባረክ ምን እጠቀማለሁ? ምንድን ነው የምጠቀመው? አላውቅልህም። ታዲያ ከመሬት ተነስተህ እንደዚህ አይነት ነገር የምትለኝ ምንድን ነው? ለምንድን ነው ከመሬት ተነስተህ? እኔ እስከ ዛሬ ድረስ ቆይቻለሁ። ለምንድን ነው ዛሬ ብጠይቅሽ ምን ችግር አለው? ምንድን ነው ጥፋቴ? ለምንድን ነው የምትጠይቀኝ? ለምንድን ነው የማልጠይቅሽ? ጓደኛ አይደለሽ? አብረን እየዋልን ሁሉም ነገር እኮ እናውቃለን። እኛ ጋር ያለውን ነገር ታውቃለህ። እኔ ጋር ምንም ሰው ምንም ነገር ኖሮም አይደለም። በቃ አይ በቃ ተግባብተናል። አንቺ ልብ ውስጥ ሌላ ሰው ሊኖር ይችላል ምናምን አላውቅም። መልስሽ ለዛም ነው አላውቅም። ምን ማለት ነው? ከኔ ጋር የምትውለው አንተ ነህ አይደለም? በኋላ እኮ አይደል? እሺ እና ባደና ነው እንደዛ ልበልክ? በኋላ ካልሆነ ባደረ ነው። እኔ አሁን ቢሆን ልቀልድ አይደለም የመጣሁት። እየቀለድኩ እየመሰለሽ ነው። ይሄ ልጅ ነው ብለሽ ነው የምታስቢው። ለዚህ ነው እኔ የማትቀበኝ። ወይንም ትልቅ ሰው ወይ ሽማግሌ ግዴታ እኔ መሆን አለብኝ ነው። እንደ አብዛኛው ሴቶች እንደዚህ ነው የምታስቡት። የሆነ ሴቶች ሽማግሌ ነው የምናገባው ብለናል ነው እንዳለ እንደዚህ ነው የምታስቡት። ሽማግሌ የሆነ ነገር ማግባት ነው። ኧረ ባላህ በስነ ስርዓት አስብሽ። ምንድን ነው በስነ ስርዓት? ከዚህ በላይ እንዴት ነው የማስበው? እና እኔ ጠየኩሽ፣ የፍቅር ጥያቄ ስጠይቅሽ መልስ ማመልሽው ሽማግሌ ማግባት ስለምትፈልጊ ነው። አለቀ በቃ። ሁሉም ሴቶች ደግሞ አንድ አይነት ባህሪ ነው ያላችሁ። አለቀ። ከራሳችሁ እድሜ የሚበልጥ ሽማግሌ ማግባት ነው የምትፈልጉት አይደል? ነው በቃ። በምንም ነገር አስቢው። ገንዘብ ስላለው ሊሆን ይችላል። ማታልተኛም እንዴ? ጾሙ ነው እንዴ የሚያደርገው? ስላልተኛክ ነው። እሺ ጾሙ ነው እንዴ የሚያደርገው? አረባክ ገንዘብ ስላለው ሊሆን ይችላል። ያስባል ብላችሁ ሊሆን ይችላል። በቦርጩ የሚያስብ ሰው ማግባት ነው የምትፈልጉት። እንደዛ አይደለም። አንተ በስራት አደረገኝ። ሴቶች ሲጀመር ቦርጭ ያለው ሰው ነው ማግባት የምትፈልጉት። በቃ አለቀ። ምንድን ነው የምትስቂው? ለምን ነው የምትስቂውና? እያሳቀኝ ነው። ሴቶች ማግባት ምንድን ነው ያስቃል ንግግሬ?
አዎ ወላሂ በጣም ነው የሚያስቀው። እሺ በስነ ስርዓት እስቲ አናግረኝ አንተ ምን እየሆንክ ነው ያለው? አሁንም እየተናገርኩሽ እኮ ነው። እየተናገርኩ ያለሁት ነገር ደግሞ እያንዳንዱ ንግግር ልክ ነው። ይኸውልሽ በስነ ስርዓት ቁጭ ብለን እናወራለን። ባባ ባንቺ እድሜ ያሉ ሴቶች አሉ እንዳለ በቃ የሚያስቡት አስተሳሰብ ሽማግሌ ቡርጫም የሆነ ምናምን ሰለማግባት እንደኛ አይነት ወጣቶችን ደግሞ የምትቆጥሩት ዱርዬ ወንበዴ የሆነ በቃ ገንዘብ አጥፊ ምናምን አድርጋችሁ ነው የምትስሉት ነው። ምንድን ነው እርግጠኛ ነሽ? ሁሉም እንደያስተሳሰብ ይለያል። ያንቺ አስተሳሰብ ይለያል ከሆነ እኔ እወድሻለሁ፣ አፈቅሻለሁ፣ አግቢኝ ብዬ ጠየቅኩሽ። ሌላ ዳርዳር የሚያስኬድ ነገር አልነበረውም ጥያቄው። ሽማግሌ ማግባባት ፈልጊ ነው። ወላሂ ምሬን ነው በለኝ። አንተ ፕራንክ እያረከኝ ካልሆነ ወላሂ ምሬን ነው በለኝ። ከዛ ላውራ በስነ ስርዓት ፈልጊው ነው። አይ እኔ ደግሞ አልጠቀመም። ኧረ እባክህ መጠቀም ስለማልፈልግ ቀልድ ነው ያዝከው። ለምንድን ነው ቀልድ የሚለው? ነገር እኮ ነው። በስነ ስርዓት አናግረኝ። ከዚህ በላይ እንዴት ላናግርሽ? ወንበር ላይ ተቀምጠን እንድናወራ ነው የምትፈልጊው ወይንስ ድንጋይ ላይ አስቀምጬ ላውራሽ? ሰብሰብ ብለን ብናወራ ድንጋዩን ሰዎች ሰብስቤ ነው ሰብሰብ ብለን የምናወራው። ቦርጫም ሽማግሌ ሰዎች ሰብስቤ። አሁን ለማንኛውም ከጨረሽ መሄድ ትችያለሽ። እኔ ጨርሻለሁ። እሺ ፎቶዎችን ደልችልኝ፣ ቪዲዮዎች በቃ አልፈልግም። እኔ ከአንቺ ጋር መቀጠል አትፈልግም? አዎ ጥያቄን ማትመልሽ ከሆነ ከአንቺ ጋር መቀጠል ጥያቄ ማትመልሽልኝ ከሆነ ከአንቺ ጋር መቀጠል አልፈልግም። በቃ ቪዲዮዎቼን ደልችልኝ፣ ፎቶዎቼን ደልችልኝ። አለቀ። በቤተሰብ ፊት ነው የምጠይቅሽ። አዎ እንደምወድ ስለምታስቀይመኝ ፈልገህ ነው አይደል? እሺ ደስ ይበልህ። ጀግና ጎበዝ፣ ደግ አደረግህ። እሺ ደስ ይበልህ። ኧረ እባክሽ፣ ኧረ ሌላ የምትይው ነገር የለሽም? ነሽ የረችም ትይጂው እና እሺ ምንድን ነው የምፈልገው? እሺ በቃ የት ነው የምመጣው? ነይ እዛች ጋር ተመልሰሽ። እንዴ አንተ ግን የምታወራውን ነገር በስነ ስርዓት ተቋል። ምን እያልክ ነው ያለው? አሁንም እዛው ቦታው ላይ ነው ያለሽ? አዎ እዛው ቦታ ላይ ነኝ ያለው። መስላለ መመለስ ነው ዳርዳር የምትይው። አሁንም እየሮጥሽ ሂጂ ያሉ ሲጀመር ፈገግ እያልክ ነው። መብቴ እኮ ነው ፈገግታ። ሲጀመር ፈገግታ ስናወራ ምንድን ነው ፕራንክ? እንደዚህ አይነት ፕራንክ አለ? እሺ ካሜራ ይቁምና ከፈለግሽ እናውራ። እንደዚህ አይነት ፕራንክ ነው? ይቁምና እናውራ። ካሜራ አዎ ወላሂ እናውራ። ይቁም። ፕራንክ ካልሆነ በስነ ስርዓት እናውራ። ቁጭ ብለን እናውራ። እሺ እሺ አትከፈታትረኝ። ያማል እንዴ? ጨረሽ? አዎ ጨረስኩኝ። ተናደሽ ጨረሽ? አዎ ጨረስኩኝ። ጨርሰሻል? ቤተሰቦች አመሰግናለሁ። ባላ እንደዚህ አይነት ፕራንክ የለም። እሺ አመሰግናለሁ ቤተሰቦች። ባይ ባይ። አቁመው ካሜራው። እንዳታቆመው። ለምንድን ነው የማያቆመው? የምርህን ነው የቀልድህን ነው? ለምንድን ነው የማያቆመው? ያቁምና እናውራ አላልሽም? ካሜራው ቆሞ እናውራሽ። ምንድን ነው አንዴ ፈገግ አልክ ሳቅ ምናምን እያልሽ እንዴ ነው የምታስወሪኝ? እኔ ወላሂ ምንም እየታመነ አይደኝ አይደለም። ምንድን ነው ነሽ እየደናው ፈገግ እያልክ ነው? የምርህን ነው አይደለም? ነሽ እየደናው ነይ እየደናው አልተገኘኝልሽ። እሺ የምርህን ነው? ያንቺን ቃና አረሳም፣ ያንቺን ቃና አረሳም።